ውዶቼ እንዴት አድራችኋል? የሀይሚ ነገር ሪሊዮን ሁላችሁም እየተጨናነቃችሁ ነው በጣም ማለት ነው። እኔ ራሴ ግራ እየገባኝ ነው። ረቢ ነው የምላችሁ ማለት ነው። ለምን ለሁለተኛ ጊዜ ህዝቡ ኦዲየንስ ሁላችንም ለመጀመሪያ ጊዜ ስታለቅስ ሁላችንም እንትን ሰጥተናል። ኮሜንታተር ማለት ነው። ሁላችንም ማልቀስ እንዳይለባት ድምፅ ሆነናል ማለት ነው። ስራም ቢሆን ግን በድጋሚ ደግሞ ብሩክ ቤትም በማልቀስ ነው ሀይሚ የመጣችው። ሌላው ደግሞ ሀይሚ ዛሬም ነገም ራሷን ነው ጥፋተኛ የምታደርገው። ለምንስ እኔ ባላስቀይም ከኔ ጋር ባትጣላ ኖሮ አትሄድም ነበር ብላ ራሷን ነው ጥፋተኛ የምታደርገው። ሲቀጥል ደግሞ ብሩኬ ማለት ነው ይሄ እንደዚህ ያስጨከነክ ነገር ለምንድን ነው? እኔ 100% እኔ አልምልም። ሪሊውን ነው ይሄ በዝሙት ነገር እኔ አልምልም። 100% ብሩኬ ከልጅቷ ጋር እርግዝና ምናምን የሚባለው ፕራንክ ነው። 100% ውሸቱን ነው። 100% ውዶቼ እስቲ ቆም ብላችሁ አስቡ እናንተ። ብሩኬ ከእኑ ጋር በሰርግ ነው ያገባው። ይሄ እኮ በሀገራችን ላይ ነውር ነው እኮ። ይሄ ነገር ሲፈጠር እንኳን በእነዚህ ህፃን ቀርቶ በትልቅ በወለዱት 3 4 በወለዱት ባልና ሚስት ሲፈጠር ይፋ አይወጣም። በጣም ነውር ነው እኮ ውዶቼ። 100% እሱ እንደዚህ አላረገም። ገባችሁ? ግን የራሱ ሪዝን የራሱ ምክንያት ሊኖረው ይችላል። ግን እንደዚህ የሚያስለቅሳት እንደዚህ ያስለቅሰካት እነ ዩዘርን ተወንኛል እነ ቲጂን ቲክቶክ ላይ ያሉትን እህቶችን ልብ ሰብረ የምታገኘው ዶላር እውነት በረካ ይሆንልሃል ብሩኬ። ሪሊውን ነው። እኔ በጣም ነው የከፋኝ በጣም። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁልኝ? ወላሂ እኔ ሀይሚ ካለቀሰች ባይዘው እኔ አረብ ስታለቅስ እኔ መዳሜ ስታለቅስ ከእሷ ጋር ማለቅሰው ረቢን ነው የምላችሁ። ወላሂ ሀይሚ ካለቀሰች እንዲህ ረብሻ ከተጀመረ ራሴን በሻሽ ነው ማስረው። እዚህ ቤት እኛ ሻሽ አናስርም። በደህና ቀን እቺ ትንሿ ኮፍያዋን የለችም በሱ ነው ዝም ብለን እንደውም አናደርግም ሰምታይምስ። አሁን ግን በሻሽ ጠፍኝ የኖረብኝ ነው የምላችሁ ማለት ነው። ለምን እኔ በቃ የሆነ ውስጤ በቃ የማያምነው ነገር አለ። ምንም የማይቀበለው ነገር ገባችሁ? ብሩኬ እንደሚቃዠው ማለት ነው። ብሩኬ አሁን ተሳስቼ አድርጌ ይሆናል የስተርዴም ተናግሯል። ባይዘዌ ብሩኬ አሁን እንዳረገ ነው የሚጠራጠረው። ግን እኔ ደግሞ እሱ እንዳረገ ሲጠራጠር ዘር ለገበሬ ደግሞ 100% አላረግም። እንኳን ብሩኬ ሌላ ሰው ቢያረግ ጎረቤት አይሰማም። እንደዚህ አይነት ነገር ገባችሁ? እንደዚህ አይነት ነገር የሚከሰተው አሜሪካና ኢትዮጵያ ወታደር ላይ ሹፌር ላይ ይከሰታል። ይሄ ነገር አታ በስደት ላይም ሊከሰት ይችላል። ኢትዮጵያ ተይዞ ሲሄድ ባሏ ላይ ይከሰታል። ግን ይሄን ያክል ይፋ አይወጣም። ገባችሁ? ስለዚህ ብሩኬ 100% አላረግም ዛሬም። ሀይሚዬን ግን እንደዚህ የሚያስለቅሳት ጉዳይ አንደኛ ነገር ሀይሚዬ ቀለበቱን ከሰጠችው ነገ ዛሬ አትመጣም። ዛሬ ካልመጡ ብሩኬ ከሀይሚ ለመለየት ያደረገው ሪዝን ነው የምለው። በቃ እኔ ሁሌም መጨረሻውን አይቼ የምናገረው ምለው ይሄ ነው በቃ። ሆኖም ደግሞ መለስ ብዬ ደግሞ ዛሬም ከመጡ ደግሞ ምንድን ነው ብሩኬ እንደዚህ አስለቅሶ ሁሌ እንደምናገረው ትልቅ ሰርፕራይዝ ሊያረጋት ነው ሀይሚዬን። ሴንሴብል ነው እኮ ብሩኬ። ህዝብ እንዲያስለቅስክ ቲክቶክ ላይ ያለውን ልብ እየሰበርክ እህቶችን እኛን ተውን፣ እህቶችን ቤተሰቦቼ እንደ እናት። በዛ ላይ ደግሞ ስልክ እኮ አያነሳም። ስልክ እኮ ዘግቷል፣ መልስ አይመልስም። የስተርዴ እነ ቲጂ እነ ዩዘር የሁላችንም ደስታ እያለን በፊት ስናጨበጭብ፣ እሱ ግን በምኑ ንቀት ነው? ወይስ አይምሮ ትክክል ነው እንዴ? ሲቀጥል ደግሞ እኮ አውዝ ቢላሂ ምሽጣል ወር ላይ እንድኛ እኮ እንደ ቤተሰብ እኔ አሁን እንደ ቤተሰብ ስላየው ነው ይሄን ያክል እንጂ እንደነ ሩታ ማቆም እችላለሁ። ግን በቃ ለምደናቸዋል። ሀይሚንም ብሩክንም ለምደናቸዋል። ሀይሚ እንድትጎዳ ደግሞ አንፈልግም። ሀይሚቲ እኔ በዚህ ድራማ መጎዳት እፈልጋለሁ። ዘር ለገበሬ ምን አገባሽ ብትል እንደ ሴትነቴ ይቆረቁረኛል። መጎዳ ብትፈልጊ ቪዲዮ ከፍተሽ እንዳታለቅሽ ነው ምላት። ለምን ፐብሊክ እንዲሆን አንፈልግም። ይሄ ነገር ተነጋግራችሁ ከሆነ ማለት ነው። ግን ሀይሚዬ የተጎዳችሁ ነገር አለ፣ እምቅ ያደረገችው ነገር አለ። እምባይ ብቻ አይደለም ከእሷ የሚወጣው። ብሩኬ ዌክአፕ፣ በቃ ዌክአፕ። እሷን አታስለቅስ፣ ሳታስለቅስ ስራ። አንተ ለዶላር የሞትክ ነህ እኮ ሪሊውን ነው። አታ ስራም ቢሆን ይቅርታ አድርጉልኝ። እኔ ቪዲዮ አሰራም ብዬ የቲክቶክን ያመጣው ስለምንድን ነው? እንደዚህ ስለምናገር ነው። ስራም ቢሆን ብሩኬ
ቪዲዮ አታስለቅሳት፣ ስራ። እኔ እኮ እየተናገርኩ ነው። ብሩኬ አላረገም፣ 100% አላረገም። ልጅቷ ኬትም ትበል። ሲጀመር ልጅቷ እርጉዝ አይደለችም። ሲቀጥል ደግሞ ታጭበረበሩት። የልጇ አባት ተገኘ ምናምናምን። አንደኛ ነገር ልንገራችሁ፣ ዛሬ ላይ እኔ እኮ መጨረሻውን እኒ ብለን ነው። ለምን ዛሬ ላይ እውነት ይሄ ነገር እውነት ከሆነ እውነት ማለት ብሩኬ ያደርጋል። ብሩኬ ዘላለም እውነት አይሆንም፣ አያደርግም። ግን ሪዝን ዩ አንደርስታንድ የሚዲያ ሽፋን ከሆነ ሀይሚዬን እንደ ሴትነታችን እንመክራታለን። ገባችሁ? ሀይሚዬ ደግሞ ከእኔ ስትጣላ ሄደክ ትምህርት እኮ አለው፣ ግን የሚያቅለሸልሽ ነው። ይሄ ዝሙት ነው። በቃ በጣም የሚደብር ነው። በቃ እኛን ራሱ አይምሯችንን ሌላ ነገር አሳልፈ እንድንናገር ነው የሆነው። አሁን አንድ ሴት ባሌ ወይ ባሏ ወይ ደግሞ ሀይሚም እንዳለችው ከእኔ ስቀየምክ ነው እንዴ? ሀይሚዬ ተቀየምሹ አልተቀየምሹ ከአንቺ ጋር አይሳሳም። ሌላ ግንኙነት አታደርጉ። ምንም አይነት ሪሌሽን ነገር አታደርጉ። የፍቅር ነገር አታደርጉ። ሌላ ሴት ጋር የሚያስኬደው ምንም አይነት ሪዝን የለም። ኦኬ። እኔ ለምሳሌ ትዕግስታውን ለምሳሌ ባሏ ሲቀያየም ምንድን ነው የሚያደርገው? ከእሷ ጋር ሪሌሽን እንዴ? ብሩኬ እኮ አይዱን ነው። እኔ ሴት ሆናችሁ ካፈቀራችሁ ከፍቅረኛችሁ ጋር እንዴ? አረ እንዲህ እኮ አይደለም። እናንተ ብሩክና ሀይሚዬ እኮ የሚያሳልፉት አብሮ ታናሽና ታላቅ ሆነው እንዳደጉ ነው እኮ የሚያሳልፉት። በቃ ዘመኑ ስለረቀቀ ማለት ነው እንጂ እኮ ከፍቅረኛ ጋር አረ ምናምን ጡጣችንን ምናችንም አይቀርም። እንደዚህ ነው እንዴ ጨዋታው ከተባለ አይቀር ማለት ነው ሌላ ነገሩ። ስለዚህ ብሩኬ ሌላ ሴት ጋር ሄደው እኔን ስላስቀየመኝ ነው ሀይሚዬ ማለት የለባትም። ሀይሚዬ መቼም ጥፋተኛ አይደለችም። መሰረት መቼም ጥፋተኛ አይደለችም። ለምን እንደዛ የምትልበት ሪዝም ምንድን ነው? ብሩክና ሀይሚዬ ሪሌሽን አላቸው። ምንም አይነት የሚያሳልፉት ነገር የለም እኮ ወላ አይሳሳሙ ወላ ምንም አይነት ፍቅር አይሰሩ ምናምን። ገባችሁ? ስለዚህ ይሄ ነገር አሁንም ነገም እኔ ብሩክ የሚሰራው ህዝብ የሚረብሸው ምንድን ነው? ፕራንክ ነው። 100% ብሩኬ ከእኑ ጋር ሌላ ፍቅር ግንኙነት ሊኖራቸው ይችላል። አላውቅለትም ስለዛ ጉዳይ። ገባችሁ? ግን ከእኑ ጋር እርግዝና 100% የለውም። ግን እኔም ከዚህ በፊትም እናገራለሁ፣ ዋናው ብር ነው። ዘርዬ ደግሞ የምን ትምህርት ነው ትለኛላችሁ? ትምህርት ማለት ብሬናችሁን ያበስላል። ገባችሁ? ትምህርት ስትማሩ መስት ለርኒንግ ምለው ለምንድን ነው? ዶክተር እንድትሆኑ አይደለም፣ አይምሯችሁ እንዲያገናዝብ። ብሩኬ እኮ አይምሮ ተደፍነዋል በዶላር። ገባችሁ? በሰራው ዶላር ደግሞ እንደው ዘር ለገበሬ ምን አለች በሉ። ሰርፕራይዝ ሀይሚን ካላረገ እኔን ትጠይቁኛላችሁ። ገባችሁ? የእሱ እንደዚህ ነው፣ እንኪ እንካ ነው፣ ነፃ የለም እሱ ጋር። ገባችሁ? አሳብዶ ነው የሚያደርገው። ግን እኔ ጥያቄ ምንድን ነው? አሁንም ሀይሚዬን ማልቀሷን ታቁም። ሀይሚዬ ደግሞ አለቅሳለሁ ምን አገባችሁ ብላ ነገ ብትመልስ ጋላሪ ውስጥ ታስቀምጥ። እያለቀሰች ፖስት ባረገች ቁጥር ሁላችንንም ያስጠይቀናል፣ እኛ ሴቶች ማለት ነው። እንዴ እኛ እንቅልፍ አንተኛም እንዴ? እና እኔ ማታም ቪዲዮ አልሰራውም፣ የቲክቶክ ነው ያመጣሁት። እነ ዩዘር እነ ቲጂ እነ ብዙ ስማቸው ነው፣ ከይቅርታ ጋር ያው እነሱን ታውቃላችሁ። እና ብዙዎች አሉ፣ እያዳመጥኳቸው ነበር። ገባችሁ? ያው እኔ ጋር ድምፅ አለ ብዙ፣ እኔ ከእነሱ ጋር መቀላቀል አችልም ቲክቶክ ላይ። በዚህ አጋጣሚ አም ሶሪ ብሆን ደስ ይለኛል። ግን ምንድን ነው ብሩኬ የሚሰራው ምንድን ነው? ዘር ለገበሬ ካላችሁኝ ብሩኬ እርግዝና የሚባል ነገር ውሸቱን ነው የሚያወራው። ገባችሁ? ግን እንደዚህ እያለቀሰች ለምንድን ነው ሲል ሀይሚዬን አያፈቅራትማ። ምን ታመጡ? ኦኬ እናንተ እኮ እኔ አሁን ከዚህ በፊት ብሩኬ ሀይሚዬን ያፈቅራታል፣ የፕሮግራም ሰው ነው፣ የዓላማ ሰው ነው እላለሁ። ዛሬ ግን ሲያስለቅሳት ለካስ ከሀይሚዬ ጋር ምንም አይነት ሪሌሽንሽፕ ማያረጉት ምንም ነገር መሳሳም ተዉት። አፈቅርሻለሁ እንዴ በኮንፊደንስ እኮ እኮ የድሮ ፍቅረኛዬ ናት ነው ያለው። የድሮ ፍቅረኛዬ ናት፣ የአሁኗ ፍቅረኛዬ የልጄ እናት ሀይሚ ናት አላለም። ገባችሁ? ብሩኬ ሀይሚን አያፈቅራትም። ገባችሁ? ስለ ፍቅር የምታውቁ ካላችሁ ፍቅር እኮ ያስለቅሳል። እናንተ ወንድ ልጅ እኮ በፍቅር ያለቅሳል፣ ግን በተግባር እያደረገው ነው። ካሜራ ደቅኖ እንደዛ የሚሳሳላትን ልጅ ይሄን ሁሉ እንባ አታ ፕራንክም ቢሆን ዛሬም ነገም የልጅ አባት ብለን የምንቀባጥረው ቻናላችንን ለማሟሟቅ ነው እንጂ እዚህ ጋር ዛሬም ነገም ዛሬ ሀይሚዬና ብሩኬ ከመጡ ሀይሚ ቤት እኮ ደስ የሚል ነገር ነው፣ ይሻላል። ብሩኬ ቤት እኮ እንትን ይዛችሁ ሂዱ፣ ሶፍት ይዛችሁ ሂዱ። የቡታጅራ ወንዶች ግን የቡታጅራ ወንዶች እውነት ወንድ ናችሁ? ቡታጅራ ትልቁም ትንሹም እኔ እንጃ
ለዚህ ነው እኮ ቤታችሁ ሲታይ እኮ እኛ የመዳም ቅመም የሰራ ነው ቤት ይታይ ያስታውቃል። እስከ ማጋረጃ ሉኪንግ እና አብረሽ ቤት የአብርሽን አባት ቤት እዩት እዩት። እኔ በጣም አላወራም ብዬ ነው። ለምን ሰው እንደ ኖሮ ነው እያልኩ ያኔ እንዲሁ በቃ አለን በሪስፔክት እንጂ የመዳም ቅመም እኛ እንሻላለን ከእናንተ። ለምን የምታገኙት በእንባ ነው፣ በረካ የለውም። ገባችሁ? ቡታጅራ ያላችሁ ወንዶች ማለት ነው። አለ ስራችሁን ይስጣችሁ። እኛንም በሰው ሀገር አሳበዳችሁ። ይሄ እዚህ ላይ ተሰቅላችሁ፣ እኛም ደግሞ እብድነን እናንተን ወደናችሁ ቁጭ ማለት እና ማየት ስንት የሚታይ እያለ እና የቡታጅራ ወንዶች ማለት ፕራንክ እያሉ በሴቶች ላይ ግፍ የሚሰሩ አላህ የስራቸውን ይስጣቸው ብሎ አሚን። ብሩኬ ደግሞ ሀይሚዬ ማስለቀስህን ትተህ ቪው ጥሩ ነው፣ አርፋችሁ ስሩ። ማልቀሱን ታቁም ነው እኮ የእኛ እኮ ስራችሁን አቁሙ አይደለም ብሩኬ የምንለው፣ ማልቀሱን ታቁም። በቃ ማልቀሱን ታቁም። አንዳንድ እህቶች ደግሞ እሱ እኮ ስላልተማረ ነው፣ የአቦጊዳ ሽፍታ ስለሆነ ነው ብሩኬ። መች ተማረ?